ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ ማስተዋል ወንደሰን ወደ ፕሮቴስታንት ሃይማኖት ከሄደችበት ሰዓት ጀምሮ እስካሁን ድረስ ፕሮቴስታንቲዝምን በተለይም ጴንጤቆስታሊዝሙን እያስተዋወቀች ነው። ልብ በሉ እዚህ ጋር እየሰበከች ሳይሆን እያስተዋወቀች ነው። ማስተዋል ወንደሰንን እንደምታቋት ፊልም የምትሰራ የተለያዩ ሙዚቃ ክሊፖች ላይ የተለያዩ ማስተዋወቂያዎችን አይ ቲንክ ጡት ማስያዣ ፓንት ምናምን አስተዋውቃም ሊሆን ይችላል። ስለዚህ ማስተዋወቂያ የምትሰራ ኢትዮጵያ ህዝብ ዘንድ የምትታወቅ ስለሆነች ፕሮቴስታንቲዝሙን በተለይም ጴንጤቆስታሊዝሙን እንድታስተዋውቅላቸው ነው እንግዲህ አግባብተው እንዴት በእጃቸው እንዳስገቧት ማለት ነው። እና እዚህ ጋር ማወቅ ያለባችሁ የፕሮቴስታንት ሚሽነሪ መሀይምን ጃሃን ማህበረሰብ ብቻ አይደለም አታክ የሚያደርገው በየትኛውም ዘርፍ በየትኛውም አቅጣጫ የማህበረሰቡ ደካማ ጎን ምንድነው ብለው ነው የሚያጠኑት። ድህነት ደካማ ጎን ነው፣ መሀይምነት ደካማ ጎን ነው፣ ቁንጅና ለወንዶች ደካማ ጎን ነው። ስለዚህ በቃ ልክ ፓንትና ጡት ማስያዣ እንደሚያስተዋውቁት ሁሉ ወንጌልን እንታስተዋውቅላቸው ነው እንደዚህ ያደረገች ያላቸውና ወንጌልን እየሰበከች ሳይሆን ፊልም እንደምታስተዋውቀው ሁሉ እያስተዋወቀችላቸው ነው። በነገራችን ላይ ብዙ ጊዜ የፕሮቴስታንት ሚሽነሪነት ስብከት እየሰራን ነው ምናምን በሚል ይሄ እንዳልክ የሚባለው ልጅ ጋር ነብይ ጥል የሚባለው ልጅ ጋር ህብረት አላትና እንደውም አንድ ቀን ዝቃለው ይትን ብሎ የነበረ ይሄ ነብይ ጥል የሚባለው ኢየሱስን አምልኩ ምናምን እያለ ሲሰብክ ማለት ነው። እነዚህ ሰዎች ወንጌል በዞረበት የማይዞሩ ወንጌል ላይ ኢየሱስን አምልኩ የሚል ስብከት የለም። በሐዋርያት ህይወት ልምምድ ውስጥ ኢየሱስን አላመለኩም ኢየሱስን አምልኩ ብለው አልሰበኩም። ኢየሱስ ወንድማችን ኦኬ መምህራችን እንጂ የሚመለክ አይደለም። አምልኮት አይገባውም። ይሄንን እንኳን አያውቁም። እነሱ አሁን እያስተዋወቁ ምናምን እያደረጉ በእርግጥ አያውቁም። አሁን እነዚህ ምስኪኖች ምንድነው ብዙ ጊዜ በተለይ ፕሮቴስታንቲዝም ፎከስ የሚያደርገው የሰው ልጅ በየጊዜው የሚያመጣቸው ላይፍ ስታይሎች አሉ። እንግዲህ የሰው ልጅ ከክላሲካል ዘመን ወጥቶ ከዛ ወደ ሪያሊዝም ዘመን ከዛ ደግሞ ወደ ኢምፔሪያሊዝም ይቀይራል። የህይወት ሙዶች ይቀይራሉ። አሁን ያለንበት ደግሞ ምንድነው ይሄ የዲጂታል ዘመን ነው። የዲጂታል ሪዮት ዓለም የሚባለው ኦኬ እዛ ላይ ስለሆነን ፕሮቴስታንት ራሱ ፎከት በተለይ ጴንጤቆስታሎቹ አይ ቲንክ ገና 20ኛው ክፍለ ዘመን ላይ ነው የተነሱት ከፕሮቴስታንት የበቀሉት ማለት ነው። እና ምንድነው ራሳቸውን የሚያስቡት ራሳቸውን ካሪዝማቲክ አድርገው ነው የሚያስቡት። ሌላውን ኋላ ቀር ባህላዊ በተለይ እንደ እዛው ፕሮቴስታንት ውስጥ ያሉ አንዳንድ ቸርቾችን ኦርቶዶክስ ቸርቾችን ሌሎች ቤተ እምነቶችን ትራዲሽናል ነው አድርገው የሚያስቡት እና ራሳቸውን ፎከስ አድርገው ይሄን ሁሉ ዘመን ያሳለፉት ምንድነው የሰው ልጅ ያመጣው የህይወት ለውጥ አለ አይደለም እዛ ላይ ነው ፎከስ ያደረጉት እንጂ ወንጌል ላይ ፎከስ አላደረጉም። ኖርማሊ ወንጌል በቄሶችና በመነኮሶች ምክንያት በቃ ብልሽት ብሎ ኢየሱስን ፈጣሪ ተደርጎ ተሰጥቷቸዋል። ዘላለም ዓለማቸውን ኢየሱስን ፈጣሪ አድርገው ይዘው በቃ እነሱ ፎከስ የሚያደርጉ ሱፍ መልበስ ሴትን እንዴት አድርጎ የወንጌል ማስተዋቂያ የእምነታቸው ማስተዋቂያ አይ ቲንክ ወንጌል በሴት አይተዋወቅም። ኢየሱስ ክርስቶስ የሴት ደቀ መዛሙር የለውም። ኢየሱስ ክርስቶስ ሴቶችን ወንጌልን ስበኩ ብሎ አላክም። ወንጌል እንደዚህ አይነት ሴት አይፈልግም። ጡት ማስያዣና ፓንት ባስተዋወቀችበት ማንነቷ ፊልም ላይ ምናምን ሙዚቃ ክሊፕ ላይ እንትን ባለችበት እንትኗ ወንጌል እንድትሰብክ ወንጌል ራሱ አይፈቅድም። ወንጌል ብርሃን ነው በነገራችን ላይ። ስለዚህ ኢየሱስ ክርስቶስ የፈጣሪን የእግዚአብሔርን ወንጌል ሰበከ እንጂ ወንጌል ኢየሱስን እግዚአብሔር ነው አይልም። ወንጌል ኢየሱስን አምልኮት አይልም። ስለዚህ እነዚህ ሰዎች በወንጌል ስም የሚዋሹ ናቸው። በነገራችን ላይ እኛ ከሰበከን ወንጌል ውጪ የሰበከ የተረገመ ይሁን ብሏል። ስለዚህ እርግማናቸው ነው እንደዚህ ያደረጋቸው። የነዚህ ሰዎች የደረሰባቸው እርግማን ገና ብዙ ነገር ወደፊት ያመጣል እና በነገራችን ላይ አዋርዱን ራሱ ሰግጥ አዋርድ ያልኩት ለምንድን ነው ማስተዋል መድረኩ ላይ ወጣ እንትን የሚሸለሙትን ሰዎች ስም መጥራት ነው። ያ ነው ስራዋ እና እንደዛ አይነት ነገር ማድረግ ጀስት እንደኔ ተቀባይነት የለውም። አሁን እዛ ጋር እንዴት አይነት ምንድነው እንዴስ ንቀትም ነው እኮ ሃይማኖት የሚሰበክበት የራሱ ቦታ አለ። በነገራችን ላይ ፕሮቴስታንቶች በዚህ ሰዓት ባለ ጊዜ ነን በሚል በየቦታው በቃ ይሄ በነገራችን ላይ ረብሻነትም ነው። ያኒ አሁን እኮ ያለነው 20ኛው ክፍለ ዘመን ዲጂታል ዘመን ላይ ነው እኮ እና አሁን እነሱ ወደ ኋላ ልክ እንደ ግመል ሽንት ወደ ኋላ ሄደው ልክ በቆስጠንጢኖስ ዘመን የነበሩ ክርስቲያኖች አስተሳሰብ ነው እያሰቡ ያሉት። ምክንያቱም ቆስጠንጢኖስ ለራሱ ስልጣን ስል ክርስቲያኖችን ወደፊት ሲያመጣ በዛ ጊዜ በቃ ነፃነት አገኘን ብለው እንደሚሰሩት ነው በ20ኛው ክፍለ ዘመን እየሰሩ ያሉት ማለት ነው። እንደዚህ አይነት ነገር ከማድረጋችሁ በፊት ወንጌል አንብባችሁ አምልጡ። ኢየሱስን ከማምለክ አምልጡ። እንዲሁ በጣም የገረመኝ ወላሂ ለአዚም እና ሰግጥ አዋርድ ያልኩት ለዚህ ነው። እና አትሰግጡ፣ እሺ አትሰግጡ ነው የምለው።
2025 በኢትዮጵያ የእውነትም የሰግጥ ዘመን ሆኗል። አዶናይ ሰግጥ ማለቱን እኔ አልሰማሁም ነበረ። በየሶሻል ሚዲያ ላይ ሲወራ የእውነት ነው ወይ ብዬ ቼክ ሳደርግ የእውነትም ሰግጥ ብሎ ተናግሯልና 2025 የቲክቶክ አዋርድ የሚሸለምበት መድረኩን ሃይማኖት መስበክ ያደርገውታል፣ ኦርቶዶክሶችና ጴንጤዎች ማለት ነው። በነገራችን ላይ መድረኩ ስለ ክሪኤቲቪቲ ነው እንጂ የተሰባሰባችሁት ስለ ሃይማኖት ስለ መስበክ ነው እንዴ? አረ የእውነትም ሰግጥ ነው። እኔ ምን እየጸለይኩ እንደው ታውቃላችሁ? አንዱ ሙስሊም ወጥቶ ስለ ሃይማኖት እንዳይናገር ነው። በጣም ነው የሚያስጠላው። ሃይማኖት ለአሽሙር ማዶ ለማዶ ሆነህን የምትወራወርበት ነገር አይደለም። ደግሞም እኮ ፕሮቴስታንትና ኦርቶዶክስ ማዶ ለማዶ አሽሙር መወራወር አይጠበቅባችሁም። በኦርቶዶክስ ቤትም ሆነ በጴንጤ ቤት ኢየሱስ ይመለካል። በጴንጤ ዶክትሪንም ሆነ በኦርቶዶክስ ዶክትሪን ማርያም የፈጣሪ እናት ናት ተብሎ ይታመናል። ምንም ልዩነት የላቸውም። ስለዚህ ማርያም የፈጣሪ እናት ናት የሚለው አስተምሮም ሆነ ኢየሱስ ፈጣሪ ነው የሚለው አስተምሮ የቄሶችና የመነኩሴዎች አስተምሮ ነው። ጴንጤውም ይቀበለዋል፣ ኦርቶዶክስም ይቀበለዋል። ስለዚህ የኒቃያ ጉባኤ፣ የቆስጠንጢኖስ ጉባኤ፣ የኤፌሶን ጉባኤ የሚቀበሉ ቤተክርስቲያን ናቸው እነዚህ ቤተክርስቲያናት ማለት ነው። ግን ማዶ ለማዶ ሆነው አሽሙር ይወራወራሉ። እንደዚህ አይነት ሰገጤ ሃይማኖታዊ ስብከት እኔ በጣም ነው የሚደብረኝ። በነገራችን ላይ በእንደዚህ አይነት ነገር እኔ እንደዚህ አይነት ነገር እንደው ማህበረሰቡን ሃይማኖት እንዲደብረውና እንዲያስጠላው ነው የሚያደርገው። ብስሚላህ ይቅርታ ከኋላ ደንግጬ ነው። እና እንግዲህ ያው መድረክ ላይ ማስተዋል ኢየሱስን ተቀብሎ ምናምን ስትል ነበረ። እንደ እውነቱ እንደ ወንጌል አስተምሮ በኢየሱስ ላይ እውነትንና ጸጋን የሞላው አካል ነው። ያ ነው እውነተኛ ፈጣሪ። አስባችሁታል? ኢየሱስ የተሞላ ነው ሞይ ሌላ እውነተኛ ፈጣሪ አለ። ስለዚህ ኢየሱስን የሞላው ተቀምጦ የተሞላው ነው እየተሰበከለት ያለው። እንግዲህ እኛ ከሰበክነው ወንጌል ውጭ እየሰበከ የተረገመ ይሁን ያለው እንደነ ማስተዋል አይነቱን ነው። እንግዲህ የጳውሎስ እርግማን ይድረስባችሁ ነው የምለው። ኢየሱስ ክርስቶስን የሰጠንን ፈጣሪ ክዳችሁ ኢየሱስን ፈጣሪ ብላችሁ ይኸው ኢየሱስ እያላችሁ ነው። ኢየሱስን ጸጋና እውነት የሞላው ፈጣሪስ፣ ኢየሱስን የሰጠን ፈጣሪስ? እንግዲህ ኢየሱስን ጸጋና እውነት የሞላው ፈጣሪ ልቦና ይስጣችሁ ነው የሚባለው። ግን መድረክ ላይ እንዲህ አይነት ስገጣ ቢቀር ጥሩ ነው የምር። በመጨረሻ የምምለው ጴንጦች የሃይማኖት ስግብግበኝነት ይቅርባችሁ። ሃይማኖት የሚሰበከው በሃይማኖታዊ ቦታ ነው፣ በተገኘበት ቦታ። እንዴ ለተረከና ጨቀጨቅ አደረጋችሁት እኮ። ኧረ ወዲያ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አደራችሁ? የ2025 የቲክቶክ አዋርድ መኪና ተሸላሚ አዶናይ ሆኗል። እንኳን ደስ ያለው። ደጋፊዎችም እንኳን ደስ ያላችሁ፣ ይገባዋል። በነገራችን ላይ ትልቅ ክሪኤቲቪቲ ብሎ ማለት ሰውን መርዳት ነው። አዶናይ ብዙ ሰዎችን ረድቷል። በተለይም ለባቡል ኸይር የዋለው ውለታ ትልቅ ውለታ ነው። 8 ሚሊዮን ብር እንዲያገኝ አድርጓል። ራምዚ ድርስቴት 1 ሚሊዮን እንዲገባ ብዙ ጮሆናል፣ ብዙ ብለናል። ካሁን በፊት ምን ቪዲዮ ሰርቼ ተናግሬያለሁ። ውጤት አትን በአጭር ጊዜ 1 ሚሊዮን እንዲገባ በማድረግ በየቀኑ 5000 የሚሆኑ የኔ ቢጤ የዕለት ጉርስ ለሌላቸው ጉርስ እንዲሆን አድርጓል። ለጥቂት ጊዜም ቢሆን ማለት ነውና አዶናይ ይገባዋል። ትልቅ ክሪኤቲቪቲ ብሎ ማለት ሰውን መርዳት ነው። ሰውን መርዳት ይጀምራል። ሰውን ረዳችሁ ብሎ ማለት ይሄ ትልቁ ክሪኤቲቪቲ ነው እንጂ የሆነ ነገር ሰራችሁ፣ ጨፈራችሁ፣ ደነሳችሁ፣ ፊልም ሰራችሁ ብሎ ማለት የትልቅ ክሪኤቲቪቲ አይደለም። ትልቁ ክሪኤቲቪቲ የሚጀምረው ሰውን በመርዳት ነው ማለት ነው። አዶናይ ከባቡል ኸይር ጋር ግንኙነት እንዲያደርግ ያደረገችው ኮኪ ናት። ኮኪ መንገዱ ናት። ኦኬ ያኒ መንገድ ሁና ነው፣ ድልድይ ሁና ነው ያገናኘቻቸው። በሷ ምክንያት ሱብሃንአላህ በሷ ሰበብ ነው እንግዲህ አዶናይ ከባቡል ኸይር ጋር ተገናኝቶ እንደዛ አይነት ውለታ የዋለው። እንግዲህ አላህ መልካምን ነገር ይካሰው። ይኸው ይገባዋል፣ ሽልማቱንም አሸንፏል። በጣም ደስ ይላል። እንኳን ደስ ያለው የምር። 33 ዓመት ኢየሱስ እዚህ ምድር ላይ ኑሯል። እኔ ደግሞ 38 ዓመት እዚህ ምድር ላይ ኑር ያለውኝ። እኔ ኢየሱስን በእድሜ እበልጠዋለሁኝ። መቼም ዞረህ መተህ ኢየሱስ ፈጣሪ ነው አምልኩት እንዳትል። ቢያንስ እኔ በእድሜ የምበልጠውን ሰውዬ ፈጣሪ ነው ብለህ እንዳትሰብ